ሃይ ጋይስ እንዴት ናችሁ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። ሁሉ ነገር ሰላም ነው። እናንተ ጋርም ሰላም እንደሆነ ተስፋ አደርጋለሁ። እኔ በጣም ደህና ነኝና ዛሬ እንደ አጋጣሚ ከዶርም ወጥቼ ነበርና ለዛ አንዳንድ ነገሮችን አይቼ ነበር። እነዛን ነገሮች ላወራችሁ ፈልጌ ነው። ከዶርም የመውጣት እድል አግኝቼ ስለነበረ ያየኋቸው ነገሮች ነበሩ። ላይክ ሰው እናንተ ጋር ሲመጣ የሆነ አገልግሎት ፈልጎ ሁላችንም የሆነ ነገር እንሰራለን አይደል? ስለዚህ ምንም ነገር ስንሰራ በምንሰራበት ሰው ከኛ አገልግሎት ፈልጎ ሲመጣ የምናሳየው ፊት ምን አይነት ነው? ሰዎች በቃ ደስ ብሏቸው የተባረከ ሰው ምሉት አይነት ነው ወይስ ደግሞ እንዴት ነው? ፕላስ ደግሞ ያ ብቻ ሳይሆን እኛ ራሱ ተገልጋይ ሆነን ብንሄድ ሰዎችን የምንረዳው እንዴት ነው ምለውንም ነገር ሳስብ ነበር። የሆነ ሰው ፊቱ ጠቋቁሮ በቃ የሆነ ፈገግታ ባይቀበላችሁ ምን ገጥሞት ይሆን? በምን አይነት ህይወት ይሆን የሚያሳልፈው የሚኖረው? ማለት እንዲህ ደስተኛ እንዳይሆን ያደረገው ነገር ምንድን ነው ብለን ሰዎችን ለመረዳት አስበን እናውቃለን። ፕላስ ደግሞ እኛ ራሱ አገልግሎት ሰጪዎች ብንሆን የሚመጡ ሰዎች የኔን ፊት አይተው ተከፍተው ነው የሚሄዱት ወይስ ደግሞ ደስ ብሏቸው ነው የሚሄዱት የሚለውን ነገር ራሱ በቃ ማሰብ ያስፈልገናል ብዬ አሰብኩኝና እያንዳንዱ ነገራችን ሰው ላይ ተጽዕኖ ያደርጋል አይደል? ማለት የሰውን ህይወት ከሆነ ቦታ አንስቶ ወደ ሌላ የሚወስድ ባይሆንም የሆነ በቃ ደስ ብሎት እንዲሄድ አለ ደግሞ ምንድን ነው ያለ እያሰበ ግራ እየተጋባ እንዲሄድ ልናደርግ እንችላለን ብዬ አስባለሁ። እና ስለዚህ ሁለት ነገሮችን ያወራሁት ሰው እኛ ጋር አገልግሎት ፈልጎ ሲመጣ የምናሳየው ፊት ምን አይነት ነው፣ ፕላስ ደግሞ የሆነ ሰው ጋር አገልግሎት ፈልገን ብንሄድ ያ ሰው ምንም አይነት ፊት ቢያሳየን ያንን ሰው እንረዳዋለን ወይ የሚለውን ነውና ሰዎች በብዙ ነገር ስለሚያሳልፉ ነው እንደዚህ ምላችሁ። ሁላችንም በብዙ ነገር ስለምናሳልፍ ራሳችንን ስለምናውቅ ነው ምላችሁና ይሄንን ነገር እንድናስብ እፈልጋለሁ። እና ይሄ ስለገረመኝ ዛሬ አእምሮዬ ላይ ስለመጣ ነውና ላወራችሁ የፈለግኩት። ላይክ ያደረጋችሁ ሰብስክራይብ ያደረጋችሁ ፋሚሊ ሁኑ እንዳትረሱ። ላይክ አድርጉ ብዬ መናገር እየረሳሁ ነው ያለሁት እኔ። እናንተ ግን አስታውሱ፣ ይህንን ቪዲዮ የምታዩ ማንም ብትሆኑ ላይክ ያደረጋችሁ ሰብስክራይብ አድርጋችሁ ደግሞ ፋሚሊ ሁኑ። ቁም ነገር እንሰራለን፣ ብዙ ነገሮችን እናወራለን። ስለኔም ብዙ ነገር ማወራችሁ ይኖረኛል፣ በጣም ብዙ ነገሮች ማለት ነውና ስለዚህ ያን እናደርጋለን። ይሄንንም ቪዲዮ ላይክ አድርጉት። ላይክ አድርጋችሁ ጀምሩት ልበል ጨርሼ? ብቻ ላይክ አድርጉ። ቤተሰቡን ወዳችኋለሁ።